የዱባዩ ዱካም ሬስቶራንት ለመላው የእስልምና እምነት ተከታዮች በሙሉ መልካም የኢድ አልአድሃ በዓል እንዲሆንላችሁ ይመኛል። የዱባዩ ዱካም ሬስቶራንት የዱባይ ጉዞአችንን ከቤት ወደ ቤት የሚያደርግ ማለፊያ መገናኛችን ነው። የቤታችን አውድ፣ የመስተንግዷችን ቅልጥፍናና ፈገግታ፣ የቁርጡ የጮማና የብሩንዶ የጥርሱና የወጡ ብቻ ሳይሆን ከንጹሕ ማር የሚጣለው ብርዝ ጠጃችንን ያክል ስሜት የሚያረካ በደስታ የሚያመረቃ ጥዑም ነው። የዱባዩ ዱካም ሬስቶራንት ጥዑም ነው። የራሱ የሆነ በቂ የመኪና ማቆሚያ ያለው የተንጣለለ ግቢ ውስጥ የሚገኝ በልዩ ቪአይፒ ክፍሎቹ ጭምር በሚያስተናግደው ዱካም ቤተሰቦች፣ ባልንጀሮች፣ ባልደረቦች፣ ወዳጆች ደስታችሁን አሳልፉ ይላቸዋል። ኑ እንገናኝ፣ እንመገብ፣ እንጫወት፣ እንዝናና ይላቸዋል። አዳዲስ ግንኙነቶች ይመሠረታሉ። ዱካም ሬስቶራንት አድራሻው ቁጥር 1 አልበረሃ፣ ቁጥር 2 አቡሄል ከሴንቸሪ ሞል ፊት ለፊት። መልካም የኢድ አልአድሃ ባህል ይሁንላችሁ። ኢድ ሙባረክ። የዱባዩ ዱካም ሬስቶራንት። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ኢራን ለአሜሪካ የመጨረሻ የተባለ ማስጠንቀቂያን ሰጠች። ኢራን የአጸፋ እርምጃ መውሰድ ተገቢና የማይቀር መሆኑንም ይፋ አድርጋለች። ፕሬዚዳንት ትራምፕ ለተለያዩ ሙስሊም ሀገራት የአብርሃም ስምምነትን እንዲቀበሉ መጠየቃቸው ይፋ ሆነ። ከእስራኤል የደህንነት ተቋማት ጋር በመተባበር የተከሰሰው ግለሰብ በኢራን በስቅላት ተቀጥቷል። እነዚህና ሌሎች ጉዳዮችን በዝርዝር እናስደምጣችኋለን። አብራችሁን ቆዩም። ኢራን ለአሜሪካ የመጨረሻ የተባለ ማስጠንቀቂያ ሰጥታለች። በመካከለኛው ምስራቅ በአሜሪካና በኢራን መካከል ለ3 ወራት የዘለቀውን ጦርነት ለማስቆም የሰላም ድርድር እየተደረገ ባለበት በዚህ ሰዓት የቀጠናውን የኃይል ሚዛን ሊያናጋ የሚችል ጠንካራ መግለጫ ከቴህራን በኩል ተሰምቷል። የኢራን መንፈሳዊ መሪ ሙጅተባ ካሚኒ የቀጠናው ኃይሎች ከዚህ በኋላ የአሜሪካ ወታደራዊ ሰፈሮች ጋሻ ሊሆኑ እንደማይችሉም ተናግሯል። በመካከለኛው ምስራቅ የሚገኙ ማናቸውም የአሜሪካ ኃይሎች የጦር ሰፈሮችና ጥቅሞች ከቴህራን አጸፋዊ ጥቃት እንደማያመልጡ የበላይ መሪው አስታውቋል። ይህ መግለጫ ሁለቱ ሀገራት እያደረጉት ባለው የሰላም ድርድር ላይ ከባድ ጥላ ያጠላ ሲሆን ስምምነቱን አደጋ ላይ ሊጥለው እንደሚችልም ተሰግቷል። ማስጠንቀቂያው የመጣው አሜሪካ በደቡባዊ ኢራን በሚገኙ 2 ቁልፍ ኢላማዎች ላይ የአየር ጥቃት መፈጸሟን ተከትሎ ነው። ይህ መግለጫ መሪው ሙጅተባ ካሚኒ ወደ ስልጣን ከመጡ በኋላ ከሰጧቸው መግለጫዎች ሁሉ እጅግ ጠንካራው ነውም ተብሏል። ከእስራኤል የደህንነት ተቋማት ጋር በመተባበር የተከሰሰው ግለሰብ ዛሬ በኢራን በስቅላት ተቀጣም። የኢራን ባለስልጣናት ዛሬ አንድን ግለሰብ ከእስራኤሉ ሞሳድ የደህንነት ተቋም ጋር በመተባበርና በስለላ ወንጀል ጥፋተኛ ሆኖ ከተገኘ በኋላ መግደላቸውን የሀገሪቱ የፍትህ አካል አስታውቋል። የፍትህ አካሉ ንብረት የሆነው ሚዛን ኦንላይን የተባለው ድረገጽ እንዳስነበበው ጎላም ሬዛ ከሞሳድ ጋር ትብብር አድርጓል በሚል ክስ ተሰቅሏል ሲል ዘግቧል። የተፈረደበት የሞት ቅጣት በጠቅላይ ፍርድ ቤት መጽደቁንም አክሎ ጽፏል። ሚዛን ድረገጽ ግለሰቡ በውጭ ሀገር ከሚንቀሳቀሱት የሞሳድ የኦፕሬሽን መሪዎች አንዱ የነበረ እንዲሁም ለጸረ ደህንነት ተግባራት በሀገር ውስጥ ያሉ ሰዎችን ለመመልመል ሲሞክር ነበር ሲልም ገልጾታል። ሪፖርቱ አክሎም በመጨረሻም ውስብስብ በሆነ ኦፕሬሽንና የማታለል የስለላ ዘዴዎችን በመጠቀም ተከሳሹም ወደ ሀገር ውስጥ እንዲገባ ከተደረገ በኋላ በቁጥጥር ስር ውሏል በማለት በኢስላማዊ አብዮታዊ ዘብ የደህንነት ኃይሎች መያዙንም ጠቅሷል። በተጨማሪም በእስራኤሉ የሞሳድ የደህንነት ተቋም አንድን አይሁዳዊ ለመግደል ምቹ ሁኔታዎችን ለማመቻቸትና መለየት እንዲችል ወደ አንዱ የክልሉ ሀገር እንዲጓዝ ተልዕኮ ተሰጥቶት እንደነበርና ይህም ኢራንን በጸረ አይሁድ ድርጊት ለመክሰስ ታስቦ የተደረገ እንደነበርም ዘገባው ጨምሮ ገልጿል። ሪፖርቱ በመጨረሻም ክሱን በጥልቀት ከተመለከተ በኋላና ህጋዊ ሂደቶች ተጠናቀው በጠቅላይ ፍርድ ቤት ውሳኔው ከጸደቀ በኋላ ተከሳሹ ዛሬ ጧት በስቅላት ተገድሏል ሲል አክሏል። ኢራን ሰኞ ዕለትም በጃንዋሪ ወር ላይ ከፍተኛ ደረጃ ላይ ደርሶ በነበረው የጸረ መንግስት ተቃውሞ ወቅት በጦር መሳሪያ የታገዘ ጥቃት ፈጽሟል የተባለው ሌላ ሰው በሞት ቀጥታለች። አምነስቲ ኢንተርናሽናልን ጨምሮ የሰብአዊ መብት ተሟጋች ቡድኖች እንደሚሉት ከሆነ ኢራን ከቻይና በመቀጠል በዓለም ላይ ከፍተኛ ቁጥር ያለው የሞት ቅጣት የምትፈጽም ሁለተኛዋ ሀገር ናት።
በኢራን ላይ የተከፈተውን ጦርነት ለማቆም በሚደረገው ጥረት ላይ ያሉ ዋና ዋና አለመግባባቶች ለመፍታት የኢራን ከፍተኛ ተደራዳሪዎች በኳታር ንግግር ቀጥሏል። ትላንት የወጡ የመገናኛ ብዙሃን ዘገባዎች እንደሚያመላክቱት ወደ ኳታር ከተጓዘው የልዑካን ቡድን መካከል የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ፣ የፓርላማው አፈጉባኤና ዋና ተደራዳሪው መሐመድ ባሊጋፍ እንዲሁም የማዕከላዊ ባንክ ገዢው ይገኙበታልም ተብሏል። ከዚህ ቀደም የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጌህ በውይይቶቹ ላይ መሻሻሎች መታየታቸውን ገልጸው የነበረ ቢሆንም አሁንም ትልልቅ ልዩነቶች መኖራቸውንና ስምምነቱ በአጭር ጊዜ ውስጥ የሚደረስበት እንዳልሆነ በማስጠንቀቅ ጥንቃቄ የተሞላበት አስተያየታቸውን ሰጥተዋል። ስምምነቱን ለማረጋገጥ ለኢራን የገንዘብ ክፍያ ቀርቦላታል የተባሉ ዘገባዎችን ኳታር ውድቅ አድርጋለች። የኳታር የውጭ ጉዳይ ሚኒስቴር ቃል አቀባይ እንደተናገሩት ከሆነ እነዚህ ይገባኛል ጥያቄዎች ዓላማቸው ድርድሩን ማደናቀፍና የቀጠናውን ውጥረት ለማርገብ የሚደረገውን ጥረት ማዳከም ነው ብለዋል። ኢራን በኳታር የተያዘባት 12 ቢሊዮን ዶላር እንዲለቀቅላት እንደ ቅድመ ሁኔታ ማስቀምጣለች። በአሜሪካና በኢራን ንግግር ላይ አሁንም ዋና ዋና ማነቆች እንደቀጠሉ ናቸው። ፕሬዝዳንት ዶናልድ ትራምፕ ስምምነቱ መቃረቡን በተደጋጋሚ በመግለጽና ስምምነት ላይ ለመድረስ ጥሩ እድሎች እንዳሉ በተስፋ ቢናገሩም ባለስልጣናትና ተንታኞች ግን ቁልፍ የሆኑ አለመግባባቶች አሁንም እንዳልተፈቱ ያነሳሉ። ዘገባዎች ስምምነቱ 95 በመቶ ያህል መጠናቀቁን ቢጠቁሙም ቀሪዎቹ ጉዳዮች ግን ለመፈታት አሁንም አስቸጋሪ መሆናቸው ቀጥሏል። ኢራን የአጸፋ እርምጃ መውሰድ ተገቢና የማይቀር መሆኑን ገለጸች። የኢራን እስላማዊ አብዮታዊ ዘብ በአሜሪካ ጦር ለሚፈጸም ማንኛውም የተኩስ አቁም ጥሰት የአጸፋ እርምጃ መውሰድ ተገቢና የማይቀር መሆኑን ይፋ አድርጓል። እስላማዊ አብዮታዊ ዘቡ አሜሪካ በደቡብ ኢራን የከፈተችውን ጥቃት ሳይጠቅስ በህዝብ ግንኙነት በኩል ባወጣው መግለጫ የአሜሪካ ጦር በቀጠናው ጣልቃ ገብነቱንና ጠብ አጫሪነቱን ቀጥሎ በፐርሺያ ባህረ ሰላጤ ወደ ኢራን የአየር ክልልና ወደ እስላማዊ አብዮታዊ ዘብ መከላከያ ሰፈር ገብቷል ብሏል። በጥንቃቄ የደህንነት ቅኝት ካደረግን በኋላ የግዛት ሉዓላዊነታችንን ለመከላከል ኤምኪው 9 ድሮን መተንጥለናል ሲልም አክሏል። አርኪው 4 ድሮንና ኤፍ35 ተዋጊ ጀት እንደመታና እርምጃው በውሃ የተሸፈነውን አካባቢ ጥለው እንዲሸሹ እንዳስገድዳቸው አስታውቋል። እነዚህ ጥቃቶች መቼና የት እንደተፈጸሙ በግልጽ አላስቀመጠም። የአሜሪካ ጦር ባወጣው መግለጫ በደቡብ ኢራን የሚገኙ የሚሳኤል ማከማቻዎችና ፈንጂ የሚጥሉ ጀልባዎችን ኢላማ በማድረግ አዲስ ዙር ጥቃት መክፈቱን ይፋ አድርጓል። የአሜሪካ ማዕከላዊ እዝ ጥቃቱ ራስን መከላከል እንደሆነ ገልጿል። ዓላማውም በኢራን ኃይሎች ስጋት የተጋረጠባቸው ወታደሮቻችንን መከላከል ነው ብሏል። የኢራን መገናኛ ብዙሃን ትላንት ምሽት በባንዳር አባስ የወደብ ከተማ አውሮፕላን ማረፊያ አቅራቢያ ፍንዳታ መሰማቱን ዘግበዋል ሲል ቢቢሲ አስነብቧል። ፕሬዝዳንት ትራምፕ ለተለያዩ ሙስሊም ሀገራት የአብርሃም ስምምነትን እንዲቀበሉ መጠየቃቸው ተሰማ። ትራምፕ የአብርሃም ስምምነቶችን ከማንኛውም የኢራን ስምምነት ጋር ማያያዛቸው ተነግሯል። የአሜሪካው ፕሬዝዳንት ትራምፕ እንደተናገሩት ከኢራን ጋር ያለውን ጦርነት ለማቆም ስምምነት ላይ ለመድረስ በሚያደርጉት ጥረት አካል ሳውዲ አረቢያ፣ ኳታር፣ ፓኪስታን፣ ቱርክ፣ ግብፅና ዮርዳኖስ ከእስራኤል ጋር ያላቸውን ግንኙነት ወደ መደበኛ ደረጃ ለመመለስ በጋራ ወደ አብርሃም ስምምነቶች እንዲቀላቀሉ መጠየቃቸው ታውቋል። ፓኪስታን የቀረበላትን ጥያቄ ውድቅ አድርጋለች። በእነዚህ የሙስሊም አገራት ውስጥ አለመተማመን ከፍተኛ በሆነበት በዚህ ወቅት ሌሎች ሀገራት እስካሁን ለትራምፕ ጥያቄ በአደባባይ የሰጡት ምላሽ አልተሰማም። አዎንታዊ ምላሽ የመስጠታቸው እድልም አነስተኛ ይመስላልም ተብሏል። ትራምፕ ቅዳሜ ዕለት ከእነዚህ ሀገራት መሪዎች እንዲሁም ቀደም ሲል ከእስራኤል ጋር ግንኙነታቸውን ለማስተካከል ስምምነቱን ከፈረሙት ከተባበሩት አረብ ኤምሬትስና ባህሬን መሪዎች ጋር መነጋገራቸውን ገልጸዋል። ስለ ጉዳዩ ቅርበት ያላቸው አንድ የፓኪስታን ምንጭ እንደገለጹት ከሆነም የትራምፕ መግለጫ የኢራንን የተኩስ አቁም ዲፕሎማሲ በመጠቀም ለአብርሃም ስምምነት ሰፊ ግፊት ለማድረግ የተደረገ ሙከራን ያንጸባርቃል። ሆኖም ሁለቱ ጉዳዮች እርስ በርሳቸው የተያዙ አይደሉም፣ ሊያያዙም አይችሉም ብለዋል። ምንጩ አክለውም ፓኪስታን እንዲህ ያለውን ጥያቄ መቀበል ምንም አይነት ግዴታ የለባትም ብለዋል። የሳውዲ አረቢያ የቆየ አቋም የፍልስጤም መንግስት ምስረታን በተመለከተ ስምምነት ላይ ካልተደረሰ በስተቀር የአብርሃም ስምምነቶችን እንደማትፈርም የሚገልጽ ነው። ግብጽ፣ ዮርዳኖስና ቱርክ የጋዛ ጦርነት ከተጀመረበት ጊዜ አንስቶ ግንኙነታቸው ቢሻክርም
ቀደም ሲል ከእስራኤል ጋር ዲፕሎማሲያዊ ግንኙነት ያላቸው ሀገራት ናቸው። ትራምፕ ከኢራን ጋር የሚደረገው ድርድር በጥሩ ሁኔታ እየተገፋ መሆኑን ተናግረዋል። የአሜሪካ ጥቃት የተኩስ አቁም ስምምነቱን መጣሱን የኢራን የውጭ ጉዳይ ሚኒስቴር አስታወቀም። የኢራን የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ ዩናይትድ ስቴትስ በኢራን ደቡባዊ ግዛት ውስጥ በፈጸመችው ጥቃት የተኩስ አቁም ስምምነቱን ጥሳለች ብሏል። የአሜሪካ ጦር ሰኞ ዕለት በደቡባዊ ኢራን ውስጥ በሚገኙ ኢላማዎች ላይ ጥቃት የሰነዘረ ሲሆን ጥቃቱ ፈንጂ ለመቅበር በሞከሩ ጀልባዎችና ሚሳኤል ማስወንጨፊያ ቦታዎች ላይ የተፈጸመና ራስን የመከላከል እርምጃ መሆኑን ገልጿል። የኢራን መገናኛ ብዙሃንም በባንዳር አባስ ከተማ የፍንዳታ ድምጾች መሰማታቸውን ዘግቧል። የኢራን የውጭ ጉዳይ ሚኒስቴር ባወጣው መግለጫ ዩናይትድ ስቴትስ ባለፉት 48 ሰዓታት ውስጥ ከፍተኛ የሆነ የተኩስ አቁም ስምምነት ጥሰት ፈጽማለች። ኢራንም በእነዚህ ጠበኛና ያልተገደቡ ድርጊቶች ሳቢያ ለሚመጡ ማናቸውም መዘዞች የአሜሪካን ገዢ አካል ተጠያቂ ታደርጋለችም ብሏል መግለጫው። የዱባዩ ዱካም ሬስቶራንት ለመላው የእስልምና እምነት ተከታዮች በሙሉ መልካም የኢድ አልአድሃ በዓል እንዲሆንላችሁ ይመኛል። የዱባዩ ዱካም ሬስቶራንት የዱባይ ጉዟችንን ከቤት ወደ ቤት የሚያደርግ ማለፊያ መገናኛችን ነው። የቤታችን አውድ፣ የመስተንግዷችን ቅልጥፍናና ፈገግታ፣ የቁርጡ የጮማና የብሩንዶ የጥርሱና የወጡ ብቻ ሳይሆን ከንጹሕ ማር የሚጣለው ብርዝ ጠጃችንን ያክል ስሜት የሚያረካ በደስታ የሚያመረቃ ጥዑም ነው። የዱባዩ ዱካም ሬስቶራንት ጥዑም ነው። የራሱ የሆነ በቂ የመኪና ማቆሚያ ያለው የተንጣለለ ግቢ ውስጥ የሚገኝ በልዩ ቪአይፒ ክፍሎቹ ጭምር በሚያስተናግደው ዱካም ቤተሰቦች፣ ባልንጀሮች፣ ባልደረቦች፣ ወዳጆች ደስታችሁን አሳልፉ ይላቸዋል። ኑ እንገናኝ፣ እንመገብ፣ እንጫወት፣ እንዝናና ይላቸዋል። አዳዲስ ግንኙነቶች ይመሠረታሉ። ዱካም ሬስቶራንት አድራሻው ቁጥር 1 አልበረሃ፣ ቁጥር 2 አቡሄል ከሴንቸሪ ሞል ፊት ለፊት። መልካም የኢድ አልአድሃ ባህል ይሁንላችሁ። ኢድ ሙባረክ። የዱባዩ ዱካም ሬስቶራንት